ሰብ እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። ይህ ዘወትር ወደ እናንተ የምናስተላልፍላችሁ የሚቆረስ ህይወት የተሰኘው ነውና ያው እንግዲህ ሰው ካለው ነገር ላይ ነው ቆርሶ ለሌላው ሼር የሚያደርገው ህይወቱን። ታዲያ ይህ የሚቆረስ ፕሮግራም እንደመሆኑ መጠን አንዲት እህታችን ያደረገችውን ቃለ መጠይቅ አብረን እንከታተላለን። ከሷ ትልቅ ትምህርት እንማራለን ብዬ ተስፋ አድርጋለሁ። በመሃል ደግሞ አንዳንድ ነገሮችን እንነጋገርበታለን። ዛሬ እንደሌላው ቀን በውሃ አይደለም ቸርስ የምላችሁ እንግዲህ ያው ወተት ነው። ምክንያቱም ነግራችኋለሁ። ዛሬ በወተት ያደረኩት ትልቁ ምክንያት ከትላንት ወደ ቅዳሜ ምሽት ማለት ነው ያው ቻምፒዮንስ ሊግ ዋንጫ እንደተበላን ታውቃላችሁ መቼም። ያው እንግዲህ ወተት ሲዝ ወተት በማን ምክንያት እንደሚወደድ ኢትዮጵያ ውስጥም ሆነ በሌላው ዓለም መቼም አይጠፋችሁም። ያው የአርሰናል ቤተሰቦች ምንም ማለት አይደለም ጫውታውን ስላልቻልን ሳይሆን ከዳኛው ጋር 12 ሆነው ተጫውተው ነው እንግዲህ ያሸነፉን ሳይሆን ዋንጫውን የወሰዱት። አንዳንዴ የማይገባውን የሚወስዱት ህሊናቸው ይወቅሳቸዋልና ትንሽ ጨጓራዬ እንትን ስላለ ነውና በያላችሁበት መቼም እንግዲህ የአርሰናል ደጋፊዎች ሁሌም አርሰናሎች አንደኞች ነን። ያው እንግዲህ እዚህ ቤት ስትገቡ መጀመሪያ ትኬት መቁረጥ ግዴታ ነው። ትኬቱ ምንድነው? መጀመሪያ ሰብስክራይብ አድርጋችሁ የጀመራችሁ አንዴ ትኬታችሁን ቆርጣችኋል። ከእናንተ የሚጠበቀው ቪዲዮውን ላይክ አድርጎ መጀመር ብቻ ነው። ነገር ግን ትኬት ሳትቆርጡ በዘመድ ምናምን ገብታችሁ የምትመለከቱ መጀመሪያ ትኬት ቁረጡ። እኔ እንደማንም የእንትን በተኗል ነጋ አድርጎ አልላችሁም። እንግዲህ ያው በያላችሁበት እናንተ ዝም ብላችሁ ትኬቷን ብቻ ቆርጣችሁ ግቡ ወደ ፕሮግራማችን። ባገባ ኖሮ መልስ እንደዚህ ነው የምለብሰው ይኸውልህ። ስለዚህ ዛሬ መልስም ስሜት አለው ማለት ነው። የቃለ መጠይቅ በቃ እንደዚህ ነበር የምለብሰው ብዬ ነው ማስበው እንጂ አይ የለውም እሱ ስታይል ብዬ አይ እዛ ጋር ዝም ብዬ እሱን አሰብኩት ቢኖር ነው ለንገረሃ ታዲያ። እሺ ሙሉ ለሙሉ እኮ በቃ ፖዝ ሆነ እሱ ነገር። አዎ ምክንያቱም መሰለ ምክንያት አለኝ ሰይፉዬ። እኔ እንግዲህ ሁሉ ጊዜ እንደተናገርኩት በደንብ ላብራራላቸው ብዬ ነው። አዎ እኔንም ያወሬ ጨቀጭቁኝ። አዎ አባቴ በጣም ሲለምነኝ ኖረ። ሳላገባ ሞተ። ከዛ እናቴ ተከተለች። እናቴን በጣም ስትለምነኝ ኖረች። ሰይፉዬ አሁን መጨረሻ ላይ ስትመጣ በስተመጨረሻ እኔ ልትድር ነበር የመጣችው። አይገርምም? ደግሞ ሳልነግርህ እንዳይተውት እኔ ልትድር ነበር የመጣችውና ድዳ ነው የምትኖረው። በቃ ሁሉን ነገር እንትን ብላ ምናምን ነገር ያው የቤተሰብ ነው የምንጋባው ብዙ ጊዜ የምንዳረው። እናቴም እዛ ራሷ የመረጠችውን አረብ ነው እንደዛ አድርጋ አዎ አረብ ተመጣጣልሽ ለናግረነስ እንዳይጥሙት አረብ ነበርና እዛ ብዙ ጊዜ ኖረች ናትና እዛ የሚያሳደገቻቸው ልጆች ነበሩ ምናምንና እንደ ፋሚሊ ናት እናቴ እዛ። ከዛ በኋላ እሱ አዘጋጅታ ምን ብላ አሁን በቃ በስተመጨረሻ እንደው አንድ ጊዜ ብቻ ለኔ ስቲ ታገቢያለሽ ብላ ብዙ ነገር ቃል አስገብታኝ መጣች እናቴ። እሺ ከዛ በኋላ እናቴ በሁለት ወሩ ታመመች። ከዛ በኋላ በአመቱ ደግሞ እኔ ታመምኩ ጂቢኤስ። ከዛ እንደገና በትንሽ ቀን ደግሞ ተደገምኩ ድጋሚ ታመምኩ ማለት ነው። ነገሩ ቀረ። በስተመጨረሻ እናቴ አረፈች። ምንድነው የሚባለው ይሄ? አሁን እዚህ ጋር አሁን እሷ እንግዲህ ያላትን ህይወቷን ነው ቆርሳ እየሰጠችን ያለውና ይሄን ነገር እንደ ቀልድ እንዳትመለከቱ አብዛኛው ሴቶች። በእውነት ይሄ የሆነ እርግማኔ ካልሆነ በስተቀር በፍጹም እንዴት አንዲት ሴት ልጅ ቤተሰቦቿ የሚሏትን ነገር ማትሰማ ከሆነ ይሄን ጉዳይ አሁን ዘመናዊነት እንበል ማለት የሆነ ወጣ ያለ አስተሳሰብ ነው እንበል ምን ብለን እንፈርጀው እስቲ? ለምን መሰለ አባቴ ሳይደሰት እናቴም እንደዛ ጓጉታ መጣ ሞተችብኝ። ገብቷል? ከዚህ በኋላ ለምንም ብዬ አላገባ። ታዲያ ህዝብ እኮ እናትና አባትሽ አይደል እንዴ? ሁሉ ሰው እኮ ያንቺ ደስታ ማለት እንዴ እኛ ደስታ በቃ እንጂ እንትን ብዬ ነበር። የሚገርምህ ነገር እሷን ለማስደሰት በቃ አንድ ቪዲዮ ለብሼ እሷ እንኳን እንድታየኝ ብዬ በጣም እንትን ያልኩበት ጊዜ ነበር። ደግሞ የሚገርምህ ነገር እና እንደዛም እሷን ጓጓችሁ በቃ እኔ ማረጋዋለሁኝ መጋው መፋታት እንዳለ ስለማቅባልቤ ስለማልቆይ ለሷ ብዬ መጋው መፋታት እንዳለ ስለማቅባልቤ ስለማልቆይ ለሷ ብዬ ይሄ ልክፍት ነው እውነት።
ለእናቴ ብዬ እዚህ ጋር አንድ ያለችው እንድታሰምሩልኝ የምፈልገው ነገር ለእናቴ ብዬ አገባለሁ ማለት የሆነ ቬሎ ለብሼ አይታ እንድትደሰት አገባለሁ። ከዛ በኋላ ግን ያው መፋታት እንዳለ ስለማመን አስባችሁታል። እዚህ ጋር ከባድ ነው። ትዳር ትልቅ ነገር እኮ ነው። ትውልድ የሚቀጥልበት፣ ልጆች የሚቀረጹበት፣ ሀገር የሚገነባበት ትልቅ ተቋም ነው እና እንዴት ነው ያደግነው? እንዴት ነው አስተዳደጋችን? ስለ ትዳር ያለው አመለካከት እንዴት ሆኖ ነው? አረ ወገን ቆም ብለን እያሰብን ይሄ ዘመናዊነትም አይደለም ወጣ ያለ አስተሳሰብም አይደለም። እኔ እንጃ ብቻ እስቲ እንጨርስ እንያው እስቲ ቪዲዮን ባካችሁ። የፈለገችው ዳርኩ ለማለት ነው የፈለገችው በሚል ሁሉ በቃ እሺ ብዬ ተስማምቼ ነው የመጣችው። አልሆነም ሰይፉዬ። ታዲያ አልስማማም። ተስማማ እንጂ አባቴ ለምሰንዴ ወላጅ እናቶች አባትና እናትሽ ያንቺን ዓለም ቆሞ ቢያዩ ጥሩ ነበር። አልተሳካም። ካልሆነ ግን ለሰው ብለሽ የምታደርጊው ነገር ከሆነ መጀመሪያውኑ ስህተት ይመስለኛል። መደረግ ያለበት ለራስ ነው። አዎ አልፈልግ እኮ አይደለም ሰይፉዬ፣ እኔ እዛው ሀሳብ ላይ ነው ያለሁት። ግን እሷ በጣም ስለተጨነቀች ምናምን ያን ጊዜ ጉጉቷን ስላየሁኝ በቃ እስቲ አባዬንም እንደዛ አድርጌ ሸኘው። አሁን ደግሞ ማይን ለምን ለሷ በሷ እንኳን እንትን ልበል ብዬ በቃ እሺ ብያት ነበር ይመጣ። እሺ እዚህ ጋር አንድ ነገር እናስቀምጣለን። እስቲ እንግዲህ መቼም አንዲት ሴት ካላገባች ከወንድ ጋር ምንም አይነት ግንኙነት ካላደረገች ልጃገረድ ነው የምትባለው። ልጃገረድ መሆን ማለት ባይዘይ የእድሜ ትንሽነትና ትልቅነት አይደለም። ልጃገረድ ማለት ትርጉሙ ራሱ መቼም እንግዲህ አይጠፋችሁም። ያው በዚህ ሰዓት ትንሽ ቢከብድም ወንድን የማታውቅ ሴት ማለት ነውና ሐሊማ አንዴ እንደዚህ አወዛገበች። ማን ነበረ ግጥምና ዜማ ደራሲው? ሰለሞን ደመቀ ነው። አው ከሱ ጋር ለረጅም ዓመት አንድ ቤት ኖረን ምንም አይነት ጾታዊ ግንኙነት የለንም ያለችው ነገር መቼም ከማናችንም አይጠፋምና አሁን ደግሞ ማለት ያለ ማግባት አቋሟ እንደተጠበቀ ሆኖ ግን ለእናቷ ብላ ብታገባም ደግሞ እንደምትፋታ የእግዚአብሔርን ቀዩን መስመር አልፋ ነው እየተናገረች ያለችውና ታዲያ እስካሁን ድረስ ልጃገረድ ነበረች። ልጃገረድ ከሆነች እሰየው፣ ካልሆነ ደግሞ እግዚአብሔር ማይወደውን ተግባር እየፈጸመች በውጪ ከበላች ከጠጣች በየክለቡ ኢንጆይ ካደረገች ከአንድ ወንድ ጋር አይደለም ከሁለት ወንድ ጋር አይደለም ከ3 4 5 ከብዙ ወንዶች ጋር ግንኙነት ሊኖራትም ላይኖራትም ይችላል። ብቻ በቃ ኢንጆይ ያደረገች ከዛ ወደ ቤቷ ትገባለች፣ ተጣጥባ ምናምን ትተኛለች። ደስተኛ ናት ወይ? እናትና አባቶቿ የሷን ደስታ የልጃችንን ወግ ማረግ ማየት እንፈልጋለን። በነገራችን ላይ የታደሉት ናቸው ቤተሰብ የሚመሰርቱትና ይሄ መታደል አይደለም። ምክንያቱም የእግዚአብሔር ትልቁ ስጦታ የሚሰጥበት አንደኛው ክፍል ነው። ትዳር የያዛችሁ ትዳራችሁን አክብራችሁ ያዙ። በውጪ የሚያጫውታችሁ፣ በውጪ የሚደውልላችሁ፣ በውጪ ሃይ የምላችሁ ባይ ብላችሁ ብሎክ አድርጉ። ምክንያቱም ለትዳራችሁ አይሆንም። አንዴ የገባችሁት ትዳር እግዚአብሔር የሚከብርበት ትዳር አድርጋችሁ ለባሎቻችሁ ሚስት ሆናችሁ ዘውድ ሆናችሁ እንድትኖሩ ፈጣሪ ጸጋውን ያብዛላችሁ እንጂ እንደዚህ አይነት ቶክሲክ የሆኑ ሐሳቦች አሁን በብዛት ትዳርን የማይፈልጉ ነገር ግን ሴክስን የሚፈልጉ፣ ትዳርን የማይፈልጉ ነገር ግን ልጅን የሚፈልጉ፣ ትዳርን የማይፈልጉ ነገር ግን የውጪ ፍሬንድ ምናምን በቃ ይሄ ኢንጆይ ማድረግ ምናምን የሚፈልጉ እነዚህ ቶክሲክ የሆኑ አመለካከቶችና አስተሳሰቦች ናቸውና የሚመጣው ትውልድ ከእንደዚህ አይነት አስተሳሰብ በፍጹም መራቅ አለበት። ይህንን ቪዲዮ የምትመለከቱ ሰዎች እባካችሁ ይሄ ትውልድ ቢጠፋ እንኳን ከዚህ በኋላ እኮ ምንም ትውልድ የለም ምናምን አይደለም፣ ትውልድ ይቀጥላል። ነገር ግን ለሚመጡ ትውልድ ከታች ላሉት ትውልድ ይህን ቪዲዮ ሼር አድርጉ። መጥፎ ቶክሲክ የሆኑ አመለካከቶችን እነዚህ ትውልዶች እየለመዱ እያዩ መሄድ የለባቸውምና ከእንደዚህ አይነት ኔጌቲቭ የሆኑ ለትዳር ካላቸው መጥፎ አመለካከት እንዲወጡ የሚያደርጉ ነገሮችን ከነሱ እያራቀን ትዳር ክቡር እንደሆነ ካገቡ ደግሞ ዘውድ እንደሚሆኑ እንደሚከበሩ ትዳር ውስጥ
ክብር እንዳለ የሚያስተምሩና የተለያዩ ጥሩ ነገሮችን እያዩ ለትዳር ያላቸውን አመለካከት እያሳደጉና ክብረ ንጽህናቸውን እየጠበቁ በዛ ክብረ ንጽህናቸው ደግሞ ወደ ትዳር እንዲገቡ ለቀጣይ ትውልድ ይሄንን ቪዲዮ ሼር አድርጉ። ቪዲዮን እንጨርሰው እስቲ። አልሆነም እሺ ስል ደግሞ አልሆነም። አይገርምህም? ያው እሺ ማለቱ ቬሎ ለብሼ እንድታይ ብቻ ነው ሀቅ ለመናገር ግን አልሆነም በቃ አባቴ። ስለዚህ ካሁን በኋላ እንግዲህ ያው እንደዚሁ ኖሬ እየሳኩኝ መሄድ ነው እንዴ። በቃ ልጅ ወልዳለሁ ትዳር ይዛለሁ የሚባለው ነገር በቃ ሙሉ ለሙሉ ከውስጥሽ አወጣሽ። አዎ ልክ ነው አይደለም? ያው እኔ እንዳልኩት ነው ሰይፉዬ፣ እኔ እንዳልኩት ነው እንጂ በሰውኛ አላህ እንዳለው ደግሞ ትዳር ያለሽ ብሎ ካለ እዳራለሁ በቃ እሱ ካለው ካልሆነ በእኔ ግን ጨርሻለሁ ሰይፉዬ። መቼም ያንቺ ጉዳይ አንዴ አገባለሁ መጀመሪያ መቼ ነው የሚል ነገር ሲነሳ እንደው ልጁ ይምጣ እንጂ እኔ ባል እኮ ብዙም አልሽ። ምክንያቱም ስትባይ በዙሪያ ያሉ ሰዎች ተጋብተው መች ሰላም አገኙ አልሽ። ያንቺ ጣፈንታ ነው ታይ የሚል ምክር መጣ። ከዛ እንደገና ደግሞ እሺ አገባለሁ ከመጣ አልሽ። እኔ ጋር ሁሉ ያው ያ ቪዲዮ ስር ብትገቢ ወደ 2400 የሀሊማ ባል መሆን የሚፈልግ አፍቃሪሽ መጣ። ኧረ ብዙ ነው እኮ ደግሞ እኮ በዙብሽና ተምታታብሽ ይሆናል። ስንዳይት ሙት እንደዛ ነው። አሁን ሳስበው ያው በቃ ያባለፈው ነው። አሁን ቆሚዋለሁ ብያለሁ። ያው እኔ ባልኩት ነው እንጂ በአላህ ከሆነም ያው ገባለሁ። ግን ምንድነው አንዴ ልጅ ላሉለድ አንዴ ምናምን ስል እሱ አልተሳካም። ልጅ ብቻ ነው የምፈልገው ምስል ሰው እንትን ቢላይ ቢያበረታታይ ኖሮ ወልድ ነበር። ግን ሰው ሁሉ ተቃወመና ከዛ ከአብርሽ ከባልጋስ ካልሆንሽ ምናምን ነገር ስባል እሱንም ተውኩት። ከዛ ጭራሽ ደግሞ ባልየው ነው መጨረሻ ላይ እስቲ እናቴን ላስደስት ብዬ ደግሞ እንትን ብል ይሄም አልተሳካም። 20ዎች ውስጥ ምናምን ነው እንጂ ሰይፉዬ ስሰማ በተለይ 35 ከሆነ መውለድ አይቻልም ይባል ነበር ድሮ። የሕክምና ባለሙያዎች እንግዲህ አሁን በዚህ ጉዳይ ላይ ሐሳብ ይሰጣሉ። እርግጥ እድሜ እየገፋ በሄደ ቁጥር ጤናማ ልጅ የማግኘት እድሉ ተብሎ የተቀመጣል። ግን በቀደም እኮ አሁን ከምትዩ ከትግራይ አንድ ዜና አልሰማሽም? በስንት እድሜያቸው ወለዱ? እንዳይት ሙት ለምን ቆይቼ ዘፈንኩ አልኩኝ። በጣም የሚሰጡኝ አስተያየት ሰይፉዬ እንዴት እንደሚወዱኝ አሁን አወቅኩ። በእውነት ነው የምልህ እጅግ በጣም የትዳሩም ብትለው የምን ብቻ በቀል ነግረህ አልችልም። ያው እኔ ፍቃደኛ ብሆን ኖሮ አሁን ነበር ማገባው የነበረው። በእውነት ነው የምልህ እንዳለው ጥያቄ ታዲያ ግቢያ ወይ ሰይፉዬ ለምሳሌ አባትናችን ለማስተያየት ነበር እነሱ በህይወት የሉም አይደለ? እኔ ወንድምሽ አለው አባቴ። አዎ ይሄው ሁሉም እኮ ባንቺ ወገን ነው። እኔ በሱ ወገን ማን እንደሚቆም እኔ እንጂ። ኧረ እናንተ ከበቃችሁ ምን ያደርግልታል ማለት ሽምግልና ሲመጣ የኛ ንግር ስሞ ደብልናችሁ እኮ እናንተ ብዙ እንትናችሁ። ስለዚህ በቃ ይበቃል። አዎ ለምሳሌ ሽማግሌውኝ ቁጭ ስል የምጠይቀውን ጥያቄ እኔ አንተ ነበርክ እኮ ነግሬህ አይደለ ሰይፉዬ? ያኔ ሐሳቤ ከመቀየሬ በፊት ነግሬህ አልነበረ ሰይፉዬ? አንተ ነህ ብዬ ነበር። አዎ እኔም እንደጓጓው ቢያንስ አሁን እኔ ቀረው እኮ አይደል እንዴ? እኔ ሽማግሌ ቁጭ ብዬ መጠየቅ እፈልጋለሁ የሀሊማ ባል የሚልካቸውን ሽማግሌዎች። እኔ ማን እንደሆነ የሚመጣው እኮ ነው ራሱ እንደው በቃ ገና ሳይመጣ እንትን ብለው። ለማንኛውም ሽማግሌዎቹ ከመጡ በኋላ ጥያቄ ከሀሊማ ነጠላ ዜማዎች ሁለቱን ጥቀስ። ስለ ሽምግልና ሲነሳ ሽማግሌ ማለት ምን ማለት ነው? አንድ ሰው ሽማግሌ ስልክ ለምን ፐርፐዝ ነው የሚልከው? የሚላከው ሽማግሌዎችስ ስለ ልጁ ምን ያህል ያውቃሉ? የሚባሉ የኢትዮጵያ የአገር ባህሎችም አሉ እንጂ አንድ ሰው ስላላገባ ብቻ ዝም ተብሎ የሚደረግ ነገር አይደለም። ሁሉም ነገር ክብርን በተሞላ መንገድ ነው። እስቲ ከዚሁ ጋር ተያይዞ ፓስተር ቸሬ ስለ ሽምግልና እና ስለ ዘመናዊ ጋብቻ ሁኔታ የተናገረው አንድ ንግግር አለና እስቲ እንዴት እንደሆነ ከዚሁ ፕሮግራም ላይ ታገኛላችሁ። የምናነሳው ሐሳብ በተደጋጋሚ በተለያዩ ቦታዎችም እንዲሁም ደግሞ በቤተክርስቲያንም አካባቢ አንዳንድ ጥያቄዎች ተጠይቄ ነበረ። ብዙዎች በተለይ በዚህ ዘመን ስለሚደረጉ ሰርጎች፣ ስለሚደረጉ ልዩ ልዩ ፕሮግራሞች፣ በተለይ ደግሞ ሽምግልናን በተመለከተ የሚነሱ በርካታ ሐሳቦች አሉ። ይህን ጉዳይ ለምን ዝም አልክ? በዚህ ጉዳይ ምንም የምትለው ነገር የለህም ወይ? ሽምግልናም እንዲሁም ደግሞ የተለያዩ ከሰርግ በፊት ያሉ እንቅስቃሴዎች፣ ሰርጎች፣ ሽምግልናዎች፣ የተለያዩ ልደቶች
የምናረጋቸው ሴሪሞኒዎች በተለይ ደግሞ ከተለያዩ ቦታዎች የመጡና ሀገር በቀል ያልሆኑ የኛ ያልሆኑ ከቅርብ ጊዜ ወደዚህ ወደ ቤተክርስቲያንም እየገቡ ያሉ ቅዱሳን አካባቢ በጣም በስፋት የሚታየው ብዙ ነገሮች አሉ። ከነዛ ብዙ ነገሮች መካከል አንዱ ሽምግልና ነው። ሽምግልናን በተመለከተ በጣም የተለያዩ አይነት ሽምግልናዎች እየታዩ ነው። እኔ በጣም ሰርፕራይዝ እየሆንኩባቸው ያሉ ሽምግልናዎች እየታዩ ነው። ኢትዮጵያ ውስጥ እስከማይመስል ድረስ ሽምግልና በ200 ሰው በ300 ሰው ሽምግልና በ100 ሰው ሽምግልና እንደገና በብዙ ሴቶች ብቻ ሽምግልና ብቻ በጣም ዘግናኝ አይነት ሽምግልናዎች እየታዩ ነው። እነዚህ ሽምግልናዎች ከየት ነው የመጡት? እንዴት ነው የመጡት? ለምንድን ነው የመጡት? ማን የፈጠራቸው? ወዴት ነው እየተሄደ ያለው የሚለው ነገር በጣም ያሳስበኛል። እንደ አንድ ኢትዮጵያዊ ክርስቲያን ሰው ምድር ላይ እንደሚኖር ሰው ሀገር እንዳለው ሰው ሀገሩን እንደሚወድ ሰው ክርስቶስን እንደሚያውቅ ሰው እንደ ክርስቲያን በዚህ ጉዳይ ሳስብ በጣም የሚያስጨንቁኝ ብዙ ነገሮች አሉ። ከቀን ወደ ቀን እየተበረዙ ያሉ ባህሎቻችን እየተለወጡ ነው ያሉት። እንግዲህ ብዙ ኢትዮጵያውያን እንግዲህ እድገት የሚመስለን ወደ ጎን ነው። በተለይ ወደ ነጮች ስናድግ በጣም ያደግን ነው ይመስለን። እኛ ጋር ያለው ነገር በሙሉ ፌክ ነው ይመስለን። እዛ ጋር ያለው ብቻ እውነት የሚመስለን፣ እነሱ የተለዩ እኛ ደግሞ በቃ ምንም ያልሆንን የሚመስለን በርካታ ሰዎች አሉ። እና ይሄ ስለራሳችን ያለን ጤናማ ያልሆነ የተዛባ ዕውቀትና የበታችነት አመለካከት እንድንዘባረቅ ሊያደርገን ይችላል። ስለዚህ በዚህ በሽምግልና ዙሪያ እየታዩ ያሉ ከቀን ወደ ቀን በጣም የሚደንቁ አይነት ሽምግልናዎች እየታዩ ነው ያሉት። ምንድናቸው እነሱ? እኔ እንግዲህ ባደግኩበት ማህበረሰብ መካከል በቤተክርስቲያንም ካልቸር የተለያዩ ያው ሽምግልናዎች ሲደረጉ ነው የኖሩት። እኔም ሽማግሌ ልክ ያለው ይሄ ሽምግልናም አይባልም፣ ዝም ብሎ ጋጠ ወጥነት ነው ብቻ። እስቲ ከባህልም የሌለ ከምንም የሌለ በቃ እንዲህ ዝም ብሎ ይሄ የክለብ ላይፍ ይሄ የምር እንደዛ ነው የምፈርጀው እንጂ በዚህ አሁን የእንደዚህ አይነት ደጋፊዎቹ ደግሞ ምን አገባ ይሄ እኮ ዘመናዊነት አይደለም፣ ይሄ ዝቅጠት ነውና እስቲ ሽምግልና ምን አይነት እንደሆነ ከዚህ ፕሮግራም እስከጨረሳችሁ ድረስ ቆንጆ ቁም ነገር ታገኛላችሁ። መሪያችን መጽሐፍ ቅዱስ እስከሆነ ድረስ እንደገናም ሽምግልና ሲላክ ትዝ ይለኛል። ሰዎች ይላካሉ። ቤተሰብ የሚቀርባቸውን ሰው መጀመሪያ ልጆች የሚያገቡ መሆኑን ለቤተሰብ ይናገራሉ። ከዛ ቤተሰብ ደግሞ ልጆቹ እርስ በርሳቸው ይነጋገራሉ። ሽማግሌ የሚመጣበትን ቀን ልጅት ለቤተሰብ ትነግራለች። ከዛ ደግሞ ሽማግሌዎች በቤተሰብ ተመርጠው ትልልቅ ሰዎች ያንን አግቢውን ሰው የሚያውቁት ሰዎች በስነ ስርዓት ተነግሯቸው ሄደው የሚያምኑበትን በስነ ስርዓት በተለይ አባቶች ብዙ ጊዜ ይኖራሉ። አንዳንድ ጊዜ እኔም የሄድኩባቸው ሽምግልናዎች አሉ ወላጅ አባቶችም የሚኖሩበት እንዲሁም ደግሞ የአባት ቤተሰብ ጓደኞች ምናምን ትልልቅ ሰዎች የሚኖሩበትን ሽምግልና አያለው። ደግሞም እንደሱን የተኖሩ ሄደው ይጠይቃሉ። ለቤተሰቡ ክብር፣ ለወላጆቻቸው ክብር። የማልጅ ነው ምንድነው ስራው ምንድነው ጸባዩስ ባህሪውስ ተብሎ ተጠይቆ እውነተኛ መልስ ቢሰጡ ማለት ነው። ሽማግሌ ማለት እውነተኛ ማለት ነው። ሽማግሌ ማለት የሸመገለ ማለት ነው። ማቹር ያረገ ማለት ነው እንጂ እድሜው ትልቅ የሆነ ማለት አይደለም። ስለዚህ ይሄንን ትልቅ ተቋም ሰዎች ሊሰሩት ሲያስቡ የሚልኳቸው ሽማግሌዎች በዚህ ቤትና ኑሮ ህይወት ላይ ኃላፊነት መውሰድ የሚችሉ የልጆቹ ህይወት የሚያሳስባቸው የልጆቹ የነገ ትዳራቸው የሚያሳስባቸው በዚህ ጉዳይ ማቹር ያረጉ ሰዎች ናቸው። ኃላፊነት ወስደው ትልቅ በርደን ስለሆነ ይሄዳሉ። ለወላጆች ጥያቄ ያቀርባሉ። ከዛ ወላጆች ብዙ ጊዜ በፊት እንደሱ አይደረግም። አንድ ሁለቴ የመመላለስ ነገር አለ። የመጨረሻ ውሳኔ ሲሰጡ እሺ ከተባለ ቤተሰቡ ያለውን ነገር አዘጋጅቶ ሽማግሌዎቹን ጋብዞ የራሱን ቤተሰቦች ጠርቶ ሽምግልና ገብቷል፣ ዛሬ ሽማግሌዎች ይመጣሉ። ሽማግሌዎቹን ከውጭ ይጠራሉ። ቤተሰቡ ሰብሰብ ብሎ ያለውን ነገር ተቃምሶ የሚያልፍበት ነገር ነበር። አሁን ግን ነው ወይ ነው? አሁን ሽምግልና ሲታሰብ ምን ነው እየታሰበ ያለው? አሁን በተለይ ይሄ ሶሻል ሚዲያ ማህበራዊ ሚዲያ ይዞብን የማይመጣው ጦስ የለም። በርካታ በጣም የሚዘገንኑ አይነት ሽምግልናዎች እየታዩ ነው እና ያላገቡና ወደፊት ሊያገቡ የሚያስቡ ሰዎች ሽምግልናን ሲያስቡት እንዴት እንዲያስቡት ነው እየታሰበ ያለው? ሽምግልናስ ምንድን ነው የሚለውን ነገር በጣም ማሰብ አለብን። በተለይ እንደ ታዳጊ ሀገር እንደ ታዳጊ ሀገር ሳይሆን እንደ ደሃ ሀገር የምንኖርበትን ማህበረሰብ እሴትና ያለውን ማህበራዊ ሁኔታ ነባራዊ ሁኔታ ያለውን እውነት ሪያሊቲውን መረዳት በጣም ያስፈልጋል። እኛ ስለምንችልና ስለምናረገው ያረግነው ነገር በሙሉ እኛ ማድረግ ስለቻለን የምናረገው መሆን አለበት ብዬ አላስብም። አካባቢያችንን፣ ማህበረሰባችንን፣ ሀገራችንን
አብረውን የሚኖሩትን ሰዎች እዚች ኢትዮጵያ የምትባል መርከብ ላይ የተሳፈሩትንም ሰዎች ያማከለ ነገር አብረን ብናስብ ጥሩ ነው። ትውልድን ያማከለ ነገር አስበን ብናደርግ በጣም ጥሩ ነው ለማለት ፈልጋለሁ በዚህ አጋጣሚ እንደ ምክር። ስለዚህ ከዚህ አንጻር ነው ትንሽ ነገር መጽሐፍ ቅዱስ የሆነውን ሽምግልና መጽሐፍ ቅዱስ ስለ ሽምግልና ምንድነው ሽምግልናስ እንዴት ነበር የነበረው የሚለውን የተወሰነውን ፖይንት ዛሬ ያነሳለሁ። ምናልባት ዛሬ ካልጨረስኩት የሚቀጥለውም ጊዜ ጉዳዩ ላይ ያነሳለሁ። በዚህ ጉዳይ ሐሳብም አስተያየትም ያላችሁ ሰዎች ጻፉልኝ። በዚህ ጉዳይ የተሻለ ነገር ብንሰራ በጣም ጥሩ ነው ለሀገራችን ለምድራችን። ምክንያቱም አሁን የሚያስደነግጥ ነው፣ ሰርጉ አይደለም ሽምግልናው የሚያስደነግጥ ነው። ወጣቶች ነገ ሰርግን ሲያስቡት በጣም እንዲፈሩትና ጨርሶ በቃ የኔ ትዳርም ኑሮም ህይወትም አይረባም ብለው እንዲያስቡ የሚያደርግ ነገር ነው እየታየ ያለው። በጣም እውነት ነው። በትክክል በቃ አሁን ሽምግልና ሲባል የፉክክር አይነት ነገር ነው እንጂ ይሄ ወግና ባህሉን የጠበቀ በፍጹም አይደለም። እኔ በዚህ ጉዳይ ላይ እንደዚህ የምታደርጉም ያደረጋችሁም ሰዎች ቆም ብላችሁ ምንድነው ያደረኩት ብላችሁ ጠይቁ ራሳችሁ። ምንድነው ያደረኩት ብላችሁ ጠይቁ ራሳችሁንና ዛሬ የተወሰነ መጽሐፍ ቅዱሳዊ የሆነውን ሽምግልና ነግራችኋለሁ። የመጀመሪያው እንግዲህ ሽማግሌ ራሱ እግዚአብሔር ነው። የመጀመሪያውን ትዳር ሲሰራ ለአዳም የሚመቸውን ረዳት እንፍጠርለት ያለው ራሱ እግዚአብሔር ነው። መጽሐፍ ቅዱሳችን ዘፍጥረት ምዕራፍ 2:18 ራሱ ነው ሐሳቡን ያመጣው ራሱ ነው። አግቢው አልነበረም ያሰበው። ስለዚህ ይሄ የመጀመሪያው የትዳሩ ኃላፊነት ወስዶ ትዳር ለመስራት የተነሳው ሽማግሌ አባታችን እግዚአብሔር ነው። ምን አደረገ? ራሱ መልካም ረዳት እንፍጠርለት ብሎ ራሱ ሄዶ ራሱ ሰርቶ ራሱ አበጅቶ አምጥቶ ነው የሰጠው ሽማግሌው እግዚአብሔር። እንግዲህ ምናልባት ይሄ ቃል እንዳይከብዳችሁ እግዚአብሔር አባታችን ስለሆነ የመጀመሪያው ሐሳብ የሱ ስለነበረ ይሄንን ያደርጋል። የምትመቸውን ረዳት እንፍጠርለት ብሎ ዘፍጥረት 2:22 ላይ ስታሉ አስተኝቶት ሰርቶ ወስዶ ከጎኑ አጥንቶ ወስዶ ሰርቶ ሴት አድርጎ አምጥቶ ሰጥቶ ትዳር ሲሰራ ታያላችሁ። ከዛ ያን ትዳር ሲሰራው ሰሪው የመጀመሪያው እንግዲህ ለዛ ትዳር ሐሳቢ ነኝ የትዳር ኃላፊነት ወስዳለሁ ብሎ የጀመረው እግዚአብሔር እንግዲህ እስከ መጨረሻ ድረስ ለዛ ቤት ሚስቱን ካመጣለት በኋላ ባልና ሚስቶቹ እንዴት እንደሚኖሩ አስፈላጊውን የሆነ የትዳሩን መርሆች አስቀምጦለት ትዳሩ እንዴት እንደሚመራ ነግሮ አስቀምጦ ለቀቀው። ይሄ እግዚአብሔር እንግዲህ ይሄንን ቤት እንግዲህ የሰራው እግዚአብሔር እነዛ ሰዎች ሲፎርሹ ሲወድቁ ቤታቸው ሲበላሽ የሰራው እግዚአብሔር አልተዋቸው። ኃላፊነት ወስዶ ለነሱ በውድቀታቸውም ጊዜ ከነሱ ጋር ነበረ። በወደቁ ጊዜ ያን ቅጠል ባገለደሙ ጊዜ ያን ቅጠል አስወልቆ ቆዳ ያለበሳቸው እሱ ነበረ። እንግዲህ ከወደቁ በኋላ የራሳቸው ጉዳይ አላለም እግዚአብሔር። እነዚህ የወደቁትን ሰዎች ለማንሳት የሄደበትን ርቀት እዚህ ውስጥ ዛሬ አልገባም። የሄደበትን ርቀት በኪዳን ሲወድቁበት የፈጠራቸው የሰራው ቤት ሲወድቅበት ያን ቤት ለማዳን ኪዳን ለመስራት ነው አብርሃም ከሄደው። ከዛ ደግሞ ለማንሳት ነው ክርስቶስን የላከው። እግዚአብሔር በጣም ነው የሚወደው። እንግዲህ የመጀመሪያው የትዳር ኃላፊነት ወስዳለሁ ብሎ ያንን ትዳር የሰራው እግዚአብሔር ይሄ ነው። ከመጀመሪያው ዘፍጥረት ምዕራፍ 2 ላይ የምናየው ይሄንን ነው። ከምዕራፍ 1 ጀምሮ እግዚአብሔር ሲፈጥር የመፍጠር ስርዓት ውስጥ ይሄንን እናያለን። ከዛ እዛው ዘፍጥረት ላይ ነው እንግዲህ ሽምግልና ሌላ ከዛ በፊት አታዩ። የሄደው እና አብርሃም ቤት ነው ሽምግልና የምታዩት። አብርሃም አረጀ ይላል መጽሐፍ ቅዱስ ዘፍጥረት ምዕራፍ 24 ላንብብላችሁ እሱን። አብርሃም ሸመገለ በዘመኑም አረጀ። እግዚአብሔርንም አብርሃምን በሥራ ሁሉ ባረከው። አብርሃምም ሎሌውን የቤቱን ሽማግሌ የከብቱን ሁሉ አዛዥ አለው፣ እጅህን ከጭኔ በታች አድርግ፣ እኔም አብሬ ከምኖራቸው ከከናን ሴቶች ልጆች ልጄ ሚስት እንዳትወስድለት በሰማይና በምድር አምላክ በእግዚአብሔር አምልሃለሁ። ነገር ግን ወደ አገሬ ወደ ተወላጆቼ ትሄዳለህ፣ ለልጄ ለይስሐቅም ሚስት ትወስድለታለህ። ሎሌውም ሴቲቱ ምናልባት ወደዚህ አገር ከኔ ጋር ለመምጣት እምቢ ያለች እንደሆነስ ልጅህ ወደ መጣበት አገር ልመልሰውና አለው። ሽማግሌው አብርሃምም አለው ልጄን ወደዚህ እንዳትመልስ ተጠንቀቅ፣ ከአባቴ ቤት ከተወለድኩባት ምድር ያወጣኝ ይህችን ምድር እሰጥሃለሁ ብሎ የነገረኝ የማለልኝ የሰማይ አምላክ እግዚአብሔር እርሱ መልአኩን በፊት ይሰዳል። ሽምግልናው እንዴት እንደሚቀናጅ እኔ ነኝ የማውቀው። ይሰዳል መላእክቱን። ከዚያም ለልጄ ሚስት ትወስዳለህ፣ ሴቲቱም ካንተ ጋር ለመምጣት እምቢ ያለች እንደሆነ ከዚህ ካቀረብኩልህ መሐላ ንጹሕ ነህ፣ ልጄን ወደዚህ ምድር አትመልሰው። ሎሌውም ከጌታው ከአብርሃም ጭን በታች እጁን አደረገ፣ ለዚህም ነገር ማለለት ይላል። ይኸውላችሁ ሽምግልና በአባት ነው የተደረገ። የመጀመሪያው ሽምግልና አባት ነው የመረጠው። አባት መርጦ ለልጁ ትዳር ኮንሰርን ነበረው። ኃላፊነት ወስዶ አባት ለልጁ ሚስት ለልጁ ትዳር መጽሐፍ ቅዱስ እንደዚህ ነበር ቀድሞ የነበረው። ይሄ ነው ሲወርድ ሲዋረድ አቢዩዝ የተደረገው።
ይሄ ነው ሲወርድ ሲዋረድ የተበለሻሸው። አባት ነበር ለልጁ ትዳር ያስብ የነበረው። ከዛ ኃላፊነት የሚወስድን ሽማግሌ ጠርቶ ቤት ውስጥ የሚያውቀውን ሽማግሌ ሂድና እዚህ ቦታ ላይ ጠይቅ፣ እዚህ ቦታ ላይ ለልጄ ሚስት አምጣለት ብሎ ላከው ይላል መጽሐፍ። ታዲያ ይህንን የተላከ ኤሌዘርን ታስታውሳላችሁ? መልአኩን ከፊት ይሰዳል ተብሎ የወጣው ኤሌዘር ሄደ ይላል። ሽማግሌዎች ምንድን ነበር የሚያደርጉት? እንግዲህ አንድ ሰውዬ ሊሆን ይችላል። ሽምግልና እንዳልኳችሁ የቁጥር መብዛት፣ የዘመን ቁጥር፣ የዕድሜ ጉዳይ ሳይሆን ኃላፊነት የመረከብና በዚህ ጉዳይ ላይ ኃላፊነት መቀበልን የሚጠይቅ ነው። ሽማግሌ ተደርጎ አምሎት አባትየው ይሄንን ስራ እንዲሰራለት ለልጁ ሚስት እንዲያመጣለት የተላከው ሰው ምንድነው ያደረገው? እንግዲህ ዛሬ ልናደርገው የሚገባ ነገር፣ ዛሬ በሽምግልና የምንላክ ሰዎች፣ የምንሄድ ሰዎች ዝም ብለን የማናቀውን ቦታ በማያገባን ጉዳይ ምንም በማንረዳው ነገር ላይ ዝም ብለን እየሄድን የሰዎችን ሕይወት የሚያበላሽ ነገር መስራት የለብንም። ይሄን ሽማግሌ ስትመለከቱ እንግዲህ መጽሐፍ ቅዱስ የሚያስተምር ይሄ ሽማግሌ ምን አደረገ? ጸለየ ይላል። አይገርማችሁ? ሽማግሌዎች ይጸልያሉ፣ ለሚያደርጉት ነገር ይጸልያሉ። ምን ብሎ ጸለየ? ቁጥር 12 እንዲህም አለ፣ የጌታዬ አብርሃም አምላክ እግዚአብሔር ሆይ እለምንሃለሁ፣ መንገዴን ዛሬ በፊት ያቅናልኝ፣ ለጌታዬም ለአብርሃም ምሕረት አድርግ፣ እንደው ባክህን እግዚአብሔር ሆይ። ይጸልያል። ሽማግሌ የሚሄድበት ቦታ ከመሄዱ በፊት ይጸልያል። ስለዚህ ሽምግልና የሚሄዱ ሰዎች ከመሄዳቸው በፊት መጸለይ ያለባቸው ነው ማለት እንግዲህ ከየትም አልመጣም። አብዛኛዎቹ ነገሮች ፒክ ያደረግነው ከመጽሐፍ ቅዱስ ስለሆነ ብዙዎቻችን እንደሱ አይነት ነገር ስለማናውቅ ከየት እንዳመጣ ነው ስለማናቅ የኛ ስለሚመስለን ከመጽሐፍ ቅዱስ የወሰድነው። ሽማግሌው ጸለየ። ከዛስ ከጸለየ በኋላ ማረጋገጫን ጠየቀ። የሚያደርገው ነገርን ከእግዚአብሔር ዘንድ ምሪትን፣ ማረጋገጫ፣ ምልክትን ሲጠይቅ ታያላችሁ። ቁጥር 21 ላይ ሰውየውም ትክ ብሎ ሄደ። በሄደ ጊዜ ሄዶ በደረሰ ጊዜ የሚሄድበት ቦታ ላይ እዛ ከተማ ውሃው ምንጩ አካባቢ ሲደርስ እግዚአብሔር አምላክ ይህንን ጉዳይ እንደው እንዴት ነው የምታደርግልኝ፣ እንደው መንገዴን አቅናልኝ ብሎ ከጸለየ በኋላ ሄደና ምን ብሎ ጸለየ? ሲጸልይ እግዚአብሔር ሆይ አሁን እኔ ሄጄ ውሃ አጠጭኝ ምላት፣ ደግሞ አንተም ጠጣ፣ ግመሎች የሚጠጡኝ የምትለኝ ሴት እሷ የጌታዬ ባሪያ ሚስት ትሁን ብሎ ጸለየ። ምልክቱን ተመልኩ። ሲሪየስ ጸሎት ነው የጸለየው ኤሌዘር፣ ሽማግሌው ኤሌዘር። ለራሱ ትዳር አይደለም እየሄደ ያለው፣ ተልኮ ነው። ስራ ነበረው የድሮ ሽምግልና። ጸለየ፣ ምልክትን ጠየቀ። እግዚአብሔር ሆይ እንዳለውም ደግሞ በአጋጣሚ ርብቃ መጣችዋለት ቀዳ ጠጋ ብሎ ውሃ ጠጪኝ ሲላት ችግር የለም አንተም ጠጣ ውሃም ጠጣ ብላ ውሃ የቀዳች ስትከለብስ አየና ትኩር ብሎ ተመለከተ። ማረጋገጫ ጠይቆ ነበር። ትኩር ብሎ ያያል። ይሄን ነገር እግዚአብሔር ሰውየው ትክ ብሎ ይመለከት ነበር። እግዚአብሔር መንገዱን አቀንቶለት እንደሆነ ወይም እንዳልሆነ ለማወቅ ይላል ዝም አለ። አያችሁ፣ ጠበቀ፣ ተረጋግቶ የጸለየውን ጸሎት ነው አይደለም የሚለውን አረጋገጠ። ዛሬ ስንት ሽማግሌ ነው የሚሄድበት ቦታ ከመሄዱ በፊት የሚያረጋግጠው፣ ከእግዚአብሔር ኮንፈርሜሽን የሚጠይቀው ይሄ ጉዳይ እግዚአብሔር አለበት የለበትም የሚል። ሽምግልና ሲባል ኮትና ሱሪ እየለበሳችሁ የምትሮጡ ሽማግሌዎች ጸለያችኋል? ወዴት ነው የምትሄዱት? ማንን ምን ውስጥ ልትከቱ ነው? እኔ ጠይቁኛል አንዳንድ ሰዎች ቸርዬ እዚህ ሽምግልና ላይ እንድትገኝ ነበር ምናምን ብሎኛል። ቅርብ ጊዜ አንድ ታዋቂ ሰው ደውሎልኝ ማን ነው እሱ አልኩት። ከውጭ ሀገር ነው የመጣው፣ በጣም ባለጠጋ ሰው ነው፣ እዚህ ሊያገባ ነው አለኝ። ከዚህ በፊት ትዳር ነበረው ወይ? ማን ነው እሱ? ምንድነው እሱ ህይወት ውስጥ ስለው አይ ከዚህ በፊት ነበረው፣ ዲቮርስ አድርጓል አለኝ። ታዲያ እዚህ ሰው የኔ ሽማግሌ እኮ አልሆንም አልኩት። በጣም ገረመው። እንዴት አለኝ። አይ አልሆንም አልኩት። ይሄ ሰው የኳስ በመሬት ማድረግ ያለበትን ተመክሮ ነው እንግዲህ አጮሆ ምናምን ሊገባ ከሆነ እኔ የለውበትም አልኩት። 40 ሰዎች ነው የሰበሰቡ። ስለዚህ ሽምግልና ስትሄዱ ለምን ነው የምትሄዱት? ምን ለማድረግ ነው የምትሄዱት? የእግዚአብሔርን ሐሳብ ለመፈጸም ነው የምትሄዱት ወይስ የጠጅ ቤት ጓደኞቻችሁን ሐሳብ ለመፈጸም ነው የምትሄዱት? ይሄ ሰውዬ ጸለየ፣ ነገሩን አቅንቶለት እንዳልሆነ ዝም ብሎ በትኩረት ይመለከት ነበር። አስተዋይ ነው ሽማግሌ ማለት እንጂ የተቀቀለበት ቦታ፣ የተገነፋበት ቦታ፣ እንጀራ ያለበት ቦታ ኮትና ሱሪ የለበሰ የሄደ ሚንደረደርና ከርሱን የሚሞላ አይደለም ሽማግሌ። ሽማግሌ የሚያደርገውን የሚያቅ ነው። ትኩር ብሎ የሚመለከት ነው። ማረጋገጫ እግዚአብሔር የሚጠይቅ ነው። አስተውሎ የሚያደርገውን ነገር የሚያደርግ ነው። ዛሬ በተለያዩ ቦታዎች ላይ ሽምግልና ሄደን ያፈርንባቸው ቦታዎች የሉም። እንደው እዚህ ሽምግልና እኔ አንድ በጣም የሚታወቅ አገልጋይ ከሌ ብላችሁ ብታውቁት አገልጋይ ሽምግልና ሄጃለሁ። ዶሮ ምናምን በስነ ስርዓት በልተናል። በሳምንቱ ነው ፌል ያደረገው።
እንደዚህ አይነት ስህተት እንዳትሰሩ ያረጋቸዋል። በጣም ጥንቃቄ ማድረግ ጥሩ ነው። በየግብዣው የሄዱ መሰየም ተገቢ ነው ብዬ አላስብ። ከዛ ጉዳዩን እግዚአብሔር እንዳረጋገጠለት ልክ ያለው አይነት እሱ የጸለየውን ጸሎት መልስ አገኘ። ከዛ ብድግ ስትመጣ ስጦታ ሰጣት ይላል። ቸርነት አደረገላት፣ አምባሩን ሰጣት። መጽሐፍ ቅዱስ እንደሱ ነው የሚለው ቁጥር 22 ላይ። ግመሎቹንም ከጠጡ በኋላ እንዲሆነ ሰውየው ግማሽ ስቅል የሚመዝን ወርቅ ቀለበት ለእጆቿ 10 ስቅል የሚመዝን ጥንድ ወርቅ አምባር አወጣ። እርግጠኛ ነው። ስጦታ ሰጣት፣ አምባር አወጣ። እንዲህም አላት፣ አንቺ የማን ልጅ ነሽ? እስኪ ንገሪኝ፣ ለአባትሽ ቤት የምናድርበት ስፍራ ይገኛልን አለ። አሁን ነማን ቤት መሄድ እንዳለበት አውቋል። ሽማግሌው እቺ የተባረከች ልጅ፣ የምትታዘዝ ልጅ፣ እቺ ደግ ልጅ፣ እቺ የዋህ ልጅ፣ እቺ ጨዋ ልጅ ማለት ሰው አክባሪ ልጅ፣ አገልጋይ የሆነ ልብ ያላት ልጅ እቺማ ለጌታ የባሪያ ሚስት ትሆናለች አለ። እዚች ሴት እቺ ልጅ ቤት ውስጥ ነው ያለው ጉዳዩ አለ። እናንተ ቤት ማደሪያ ይሆን ጠይቂልኝ አላት። ስትሮጥ ሄደችና ለወንድሟ ነገረች፣ ለቤተሰብ ነገረች። ችግር የለም የሆነውን ነገር ጉዳዩን አስረዳቻቸው። ጥሪው ተባለ። ሽማግሌው መጣ እዛ ቤት ውስጥ። እቺ ናት እንጂ የምትጠየቀው፣ እቺ ቆንጆ ልጅ፣ ልጃገረድ ሴት አይገርምም? ልጃገረድ ናት፣ ቨርጅን ናት፣ ሰራተኛ ናት፣ ቤተሰብ የምትታዘዝ ናት፣ ጨዋ ልጅ ናት። እዚች ልጅ ጋር ሽምግልና መሄድ ምን ያሳፍራል? አያችሁ አይደል? ሽማግሌ የሚላከው ለእንደዚች አይነት ሴት ነው። በቃ ብዙዎቻችን ላይፍ ነው እያልን ብዙ ቦታዎች ላይ እንገኛለን፣ የማይሆኑ ቦታዎች ላይ። ላይፍ ማለት እኮ ከተለያዩ ወንዶች ጋር በየቦታው መጓተት ማለት አይደለም። በየክለቡ መጓተት፣ መጨፈር፣ መጠጣት ምናምን ያ ላይፍ ሳይሆን ናይፍ ነው። ኦሬዲ ያው ይሄ ጄኔሬሽን ኦሬዲ ያው ዲስኳሊፋይ ሆኗልና ዲስኳሊፋይ ማለት እንግዲህ ምን ማለት እንደሆነ ለማናችንም አይጠፋምና እንግዲህ ያሉ ነገሮች አሁን ቀጣይ ለሚመጡ ትውልዶች ገና ልጃገረድ የሆኑ ህፃናቶች አሉ፣ ልጆች አሉና ለነሱ እጅግ በጣም እነሱ ትውልዶች ከዚህ በኋላ እየተስተካከሉና ካለው ከጠፋው ትውልድ ጋር እንዳይቀላቀሉ አሁን ላይ ክብሯን ጠብቃ ብትኖር አሁን በማንም ዘንድ ፋራ፣ ሞኝ፣ ያልገባት እየተባለች ብትመጣ እንኳን የፋራነት ውጤቷን ነገ ላይ ታሳያለች። ዘውድ ሆና ታሳያለች፣ ንግስት ሆና ታሳያለች። እንደዚህ ያሉቱ ደግሞ ነገ ላይ መስቀልቅሉ ብትንትኑ የወጣ ላይፍን እየኖሩ ራሳቸውም የላይፋቸውን ውጤት ያገኛሉና ቪዲዮን እስቲ ጨርሰን እንመለከታለን። ዛሬ ማጋ ነው የምንሄደው ነው ሽምግልና። ጨዋ ቤተሰብ አክባሪ፣ ቤተሰብ አገልጋይ፣ ጨዋ ሰው አክባሪ ናት ርብቃ። እንደዚህ አይነት ልጅ ናት። ሽምግልና ሄደ። ሽምግልና የት ነው የምትሄዱት? ሽምግልና የት ነበር ሄዳችሁት? ቼክ አርጉ። የሚገርም ነው። በዛ ገባ ይላል። ሽማግሌው ቤት ውስጥ ገባ። በቃ ይኸው ለፈረሶችም ለማምጣ አስገባ፣ ግመሎችንም አስገባ፣ ይኸው ረፍት አድርግ ግባ። ከዛ ሰውየውም ጎንበስ አለ፣ ለእግዚአብሔር ሰገደ ይላል። ከዛ ሽማግሌው የመጣበትን ጉዳይ ተናገረ ይላል። ቁጥር 26 ላይ ስትመለከቱ ከዛ ቁጭ በል ብላ ሲሉት አልበላም አለ። አያችሁ፣ ከዚህ ነው ፒክ የተደረገ። አሁን ሽምግልና ሄደን ምን ፈለጋችሁ ሲባል ለልጃችሁ እንፈልገን ነበር፣ በሉ ቁጭ በሉና አነጋገር ሲባል አይ የመጣንበትን ጉዳይ ሳንናገር የትም አንሄድ አንቀመጥም የምንለው እኮ ይኸው ከዚህ ነው የተወሰደ። የመጣንበት ጉዳይ አለ፣ እሱን ሳንጨርስ ጉዳዩ ላይ ሳንገባ ሳንናገር የመጣነው ዝም ብለን አይደለም፣ ጉዳይ ይዘን ነው የምንለው እኮ ይሄ ነው። ይሄ ሰውዬ እዚህ ጋር የደረሰው ቤት በኩል መጥቶ ነው፣ ጸልዮ ነው፣ ማረጋገጫ ጠይቆ ነው፣ ትኩር ብሎ አይቶ ነው፣ አገናዝቦ ነው የመጣው። ስለዚህ የምንሄድበት ቦታ ማንጋ ነው የምንሄደው? ለምንድን ነው የምንሄደው? አስተውለን። እግዚአብሔር አለበት ይሄ ጉዳይ ለስንተኛ ጊዜ ነው? በጥንቃቄ የሚካሄድበትን ጉዳይ አታራክሱት። እናንተ ሽማግሌዎች፣ እናንተ ኮትና ሱሪ ያላችሁ ሽማግሌ ሆናችሁ የመሰላችሁ ኮትና ሱሪ ሁሉ ሽማግሌ ያደርግ። አስተውሉና አድርጉ። በጣም ብዙ ሰው እያስለቀሳችሁ ነው። ብዙ ሰው እያሳዘናችሁ ነው። ማጋ ምን ፍለጋ እንደምትሄዱ በጥንቃቄ እንድታስቡ ያስፈልጋል። የአብርሃም ባሪያ ሎሌው ኤሌዘር ያደረገው ነው አለ። አንቃልቀምጥም አለ። ሽምግልና ይገርም በአንድም ይሰራል። በተከበረ ሰው፣ እግዚአብሔርን በተሸከመ ሰው፣ ማቹር ባረገ ሰው፣ ማረጋገጫ በጠየቀ ሰው፣ እውነተኛ በሆነ ሰው፣ ለጨዋ ልጅ ጨዋ ሴት ፍለጋ የመጣ ሰው ብቻውን ይሄው አደረገው ሽምግልናው። ብላ አልበላም። ቁጥር 33 በመብልም በፊቱ አቀረቡለት። እርሱ ግን ነገሬን እስክናገር ድረስ አልበላም አለ። እርሱም ተናገረ አለውም። እርሱ አለ እኔ አብርሃም ሎሌ ነኝ። እግዚአብሔር የጌታዬን እጅግ ባረከው፣ አገነነው። በጎችንና ላሞችን
ብርንም ወርቅንም ወንዶች ባሪያዎችንና ሴቶች ባሪያዎችንም ግመሎችንም አህዮችንም ሰጠው። እንግዲህ እኔ የመጣሁበት እንግዲህ የተላኩት ከዚህ ሰውዬ ነው። ይሄ ሰውዬ ግመል አይደለም ማአት ነገር አይደለም የላከው። ይሄ ሰውዬ ግርግር አልፈጠረም። ባርኮታል ጌታዬን ሰጠው። ሳራም የጌታዬ ሚስት ባረጅና ለጌታዋ ወንድ ልጅ ወለደች በስተርጅና። ዲቴሉን የተናገረው ማን እንደሆነ አብርሃም ምን አይነት ሰው እንደሆነ ሚስትየው በስንተኛው ዘመን ላይ ልጅ እንዳገኘች ነገረ። የነበረውን ሁሉ ሰጠው ለይስሐቅ አወረሰው። አባትየው ያለውን ሁሉ ሰጥቶታል። ጌታዬም እንዲህ ሲል አማለኝ፣ እኔ ካለሁበት ሀገር ከናን ሴቶች ልጆች ለልጄ ሚስት አትውሰድ፣ ነገር ግን ወደ አባቴ ወደ ወገኖቼ ሂድ። እግዚአብሔርን የምትፈራ አምላክን የምታውቅ እግዚአብሔርን የምትታዘዝ ልጅ ፍለጋ ሂድ ነው ያለኝ ብሎ ጠየቀ። በኋላ ፈቀዱለት። እንግዲህ እኛ አይደለንም የው ልጅቷ ፍቃድ ልጅቷ ላይ ቤተሰቡ ራሱ የጣለውን ኃላፊነት ተመልከቱ። እሷ ፍቃደኛ ከሆነች ውሰድ አሉት። ልጅቷም ስትጠየቅ እሺ አለች። የሚገርም ነው። ውላ አላደረችም። ትንሽ ጊዜ ትቆይ። አይ እሷን ጠይቃ ስባል እሄዳለሁ አለች። ምክንያቱም ማን ምን ይዞላት እግዚአብሔር አለበት፣ እግዚአብሔር ፍቃድ አለበት። ሰውየው ጸልየዋል፣ አስተዋይ ነው፣ ነገሩን በትኩረት ተመልክቷል። ሄዶ ግጥምጥም አለ። ፋሚሊውም ጋር ቅሬታ አልፈጠረም፣ ልጅቷም ጋር ቅሬታ አልፈጠረም፣ ሽምግልናውም ጋር ቅሬታ አልፈጠረም። ይሄ ኤሌዘር ወይም የአብርሃም ቤቱ አገልጋይ ሽማግሌ ሆኖ የሰራው ትዳር ነው። አንደኛው መጽሐፍ ቅዱስ ላይ የምናየው ሽምግልና ይሄ ነው። አዎ ይሄንን ያስቀመጠው። ክብር ለኢየሱስ ይሁን። ሁለተኛው ሽምግልና ምናልባት ከዚህ ጋር ይተያይብኛል እና ሀገራችን ላይ የምናያቸው ሽምግልናዎች አሁን ከማነሳው ፖይንት ጋር ይገናኝብኛል። ይሄኛው የሴኬም አባት የኤሞር ሽምግልና ነው። ምናልባት መጽሐፍ ቅዱስ ዘፍጥረት ምዕራፍ 34 ላይ ሄዳችሁ ብትመለከቱ ታስታውሳላችሁ። ያዕቆብ ከዛ ከስደት ከተመለሰ በኋላ እግዚአብሔር ወደ ሴኬም ነው የሄደው። ሴኬም ነበር የተቀመጠው። በሴኬም በተቀመጠ ጊዜ እዛ በሚኖሩበት ጊዜ አንድ ሴቷ ልጅ በሚያሳዝን ሁኔታ እዛ የዛን ሀገር ሴቶች ለማየት ወጣች ይላል። ዲና የምትባለው ሴቷ ልጅ ከዛ በወጣችበት ልታይ ሄዳ አያትና ሴኬም ወሰዳትና ይላል መጽሐፍ ቅዱስ ደፈራት። ወሰደና ደፈራት። ምዕራፍ 34 ቁጥር 6 የሴኬም አባት ኤሞር ይሄንን በሰማ ጊዜ ሴቲቱን ከተደፈረች በኋላ ሴቲቱን ከወሰዳት በኋላ የሚያደርገውን ካደረገ በኋላ ሽምግልና ተላከ። ሽምግልና የሴኬም አባት ኤሞር ሽምግልና ሄደ። ሁለተኛው ሽምግልና ይሄ ነው። ነገር ካለቀ በኋላ ከተፈጸመ በኋላ ከገቡ በኋላ ከተነወሩ በኋላ የሚደረግ ሽምግልና ነው። ይሄ ሽምግልና አደገኛ ሽምግልና ነው። ይሄ ሽምግልና ቶክሲክ ነው። እዚህ ሽምግልና ውስጥ በጣም ብዙ ነገር ነው ያለው። እዚህ ሽምግልና ውስጥ ያለ ይመስለኛል አብዛኛው እኔ የማያቸው ሽምግልናዎች። ምዕራፍ 34 ቁጥር 6 የሴኬም አባት ኤሞር ይነግረው ዘንድ ወደ ያዕቆብ መጣ። ምኑን? ልጄ ሴኬም በልጃችሁ ፍቅር ተነድፏል። በልጃችሁ ፍቅር የተነደፈ ልጅ አለኝ። ሴኬም በእናንተ ልጅ ፍቅር ተነድፎብኛል። ስለዚህ ልጅህን ለልጄ ስጠኝ አለው። በፍቅር አይደለም የተነደፈው። ኦልሬዲ አስነውሯታል። ኦልሬዲ ደፍሯታል። ቁጥር 8 እስከ 10 ኤሞርም እንዲህ ብሎ ነገራቸው። ልጄ ሴኬም በልጃችሁ ፍቅር ልቡ ተነድፏል። ሚስት እንድትሆነው እባካችሁ እርሷን ስጡን፣ ጋብቾችም ሁነን ሴቶች ልጆቻችንን ስጡን። እናንተም የእኛን ሴቶች ልጆች ውሰዱ፣ ከእኛም ጋር ተቀመጡ። ምድሪቱም በፊታችን ናት፣ ኑሩባት፣ ነግዱባት፣ ግዟትም ብሎ ጠየቀው። ከዛ የጠየከኝን ሁሉ እሰጣለሁ አለ። ካረዱ ከበሉ ከጠጡ በኋላ ነገር ከተፈጸመ በኋላ ዲናን ከደፈረ በኋላ ያለ ፈቃዷ ከወሰዳት በኋላ ያለ ፕሮግራሟ ከደፈራት በኋላ ሬፕ ካደረጋት በኋላ ካስነወራት በኋላ ሽምግልና ላክ። ሴኬም አባቱን ኤሞር ላክ። ሲልክ የተጠየቁት ቤተሰቦች የጠየቃችሁን ሁሉ ሰጣለሁ ነው እያለ ያለው። ኦልሬዲ ወስደዋታል። ምኑን ነው የሚጠይቁት? ኦልሬዲ ያስነውረዋታል። ምኑን ነው ፈቃድ የሚጠይቁት? ዛሬ በጣም ብዙ ነገር ካደረጉ በኋላ ከጨረሱ በኋላ ሽማግሌ ምናምን የሚሉ የሚጫወቱ ሰዎች አሉ። አንዳንዶች አብረው እየኖሩ አብረው ወልደው ምን ብለው ማት ነገር የሚያደርጉበት ሀገር ላይ ነው ያለን። ይሄኛውም ሽምግልና አለ መጽሐፍ ቅዱስ ውስጥ።
ከነውር በኋላ የሚፈጸም ሽምግልና ማለት ያለ ፍቃድ ከተነወሩ በኋላ ያለ ፍቃድ ነገሮች ከተፈጸሙ በኋላ የሚደረግ ሽምግልና። የጠየቃችሁኝን ሁሉ እሰጣለሁ አለ። ቁጥር 11 የሴኬም አባቷን ወንድሞቿም እንዲህ አለ። የሴኬም አባቷንና ወንድሞቿን እንዲህ አለ፣ በፊታችሁ ሞገስ አገኝ የምትሉኝን እሰጣለሁ። አያችሁ፣ እሰጣችኋለሁ፣ የምትፈልጉትን እሰጣለሁ። ብዙ ማጫ እጅ መንሻም አምጣ በሉኝ፣ በነገራችሁኝ መጠን እሰጣለሁ። ይህችን ብላቴና ግን አጋቡኝ። አያችሁ፣ ነውር ሲኖር በጣም ብዙ ማስመሰል አለ። እሰጣለሁ፣ የጠየቃችሁኝን ሁሉ አደርጋለሁ፣ ማደረግ ያለበትን ግርግር እፈጥራለሁ፣ ነገሩን በጣም አሪፍ አደርገዋለሁ፣ እሰጣችኋለሁ። ብዙ ማጫ እጅ መንሻን አመጣለሁ፣ ብዙ እጅ መንሻ፣ ብዙ ስጦታ፣ ብዙ ነገር አደርጋለሁ። እኔ ይህንን ብቻ አድርጉልኝ፣ ስጡኝ አለ። አያችሁ፣ ነውር ያለባቸው ሽምግልናዎች ብዙ ግርግር አላቸው ማለት ነው። ድፍረት ሲኖር ዋጋ ያለውን ነገር ትተን ዋጋ በሌለው ነገር ጉዳይ ላይ እንደክማለን። ይህን ሲያደርግ ሰውየው በነውር ያደረገውን ሽምግልና ቤት ውስጥ ያሉት ወንድሞቿ ሌዊና ስምዖን ጉዳዩን በትኩረት እያዩት ነበር። እንዲህ አይደረግም አሉ። በውስጣቸው ቂም ይዘዋል። እነሱ የጠየቁት ጥያቄ ሊመለስ ነው። መለሱላቸው። ችግር የለም እንመልስላችኋለን። የዲና ወንድሞች በተንኮል መለሱ ይላል። ችግር የለውም እንሰጣችኋለን፣ ግን የምታደርጉትን ነገር ልንገራችኋል ሲባል እናንተም ወንዶቻችሁም ሁሉ ተገረዙ አለ። መጽሐፍ ቅዱስ ሕግም ስላላቸው እነሱ የተገረዘ ካልተገረዘ ጋር የማይጋባበት ስለሆነ ነውር ስለተፈጸመባቸው የሚገርም ሁኔታ ሰዎቹን በሙሉ በዚያ ሀገር የሚኖሩትን ሰዎች በሙሉ በሴኬም ያሉት ወንዶች እንዲገረዙ አደረጉ። አስገርዘዋቸው በሶስተኛ አስቡ፣ ቁስላቸው ሳይደርቅ ከተማው ላይ ያሉት ወንዶች በሙሉ ተገርዘው ከነቁስላቸው ቁጭ ባሉበት በሌሊት ገብተው ከተማይቱን አጠፏት ይላል መጽሐፍ። አጠፏት፣ አቃጠሏት ይላል። አያችሁ፣ ቂም ያለበት ነውር ያለበት ሽምግልና። ለዚህ ነው በግፍ የሚደረጉ ሽምግልናዎች ጥንቃቄ ያስፈልጋቸዋል። ነገሮች ካደረግን በኋላ የምናደርጋቸው ሽምግልናዎች ውስጣቸው ቁርሾ ይኖራቸዋል። ስለዚህ ነገሮችን ካደረግኩ በኋላ ሽምግልና ልካል። በፊት በኢትዮጵያ ምድር ላይ ነበሩ። በየገጠሩ የኢትዮጵያ ክፍል ሰዎችን ጠልፈው ወስደው ከዛ በኋላ ተፈለጋችሁ ሰዱ አይነት ነገር ነበረ ከደፈሩ በኋላ። ይሄ አሁን በኢትዮጵያ ሕግ ወንጀል ነው፣ አይደረግም። እንደዛ ማለት ነው። እነ ሴኬም ያደረጉት ይሄንን ነው። መጽሐፍ ቅዱስ ሄዳችሁ ስትመለከቱ ጤናማ ባልሆነው የሽምግልና መጨረሻ ይሄ ሽምግልና ሞት፣ እልቂት፣ ጦርነት፣ መፍረስን ይዞባቸው መጣ። የቱንም ያክል ስጦታ ይዘህ ብትመጣ የማተርፍበት ቂምን የማትወጣው አደጋ ሊያመጣ የሚችል ችግር እንዳለ በዚህ ሽምግልና እናያለን። ሰውየው ሽምግልና ልኳል። እሰጣቸዋለሁ የፈለጋችሁትን ይላል። እነሱ ክብር የሚሉትን ንጽህናቸውን፣ እነሱ ክብር የሚሉትን ያንን ማንነታቸውን አስነውሮ እሱ ክብር የሚለውን ገንዘብ፣ እሱ ክብር የሚለውን ማጫ፣ እሱ ክብር የሚለውን ስጦታ ሰጣቸዋለሁ ይላቸዋል። እነሱ ቫልዩ የሚያደርጉትን ነገር አራክሱ። ይሄም ሽምግልና ነው ወገኖቼ። ስለዚህ በማስተዋል እንድናየው ያስፈልጋል። ይህን ጥቅስ ላንብብላችሁና እጨርሳለሁ። መጽሐፍ ቅዱስ 25-29 ቁጥር 25-29 እንደዚህ ይላል። ሦስተኛው ቀን በሆነ ጊዜ እጅግ ቆስለው ሳሉ የዲና ወንድሞች የያዕቆብ ልጆች ስምዖንና ሌዊ እየራሳቸው ሰይፋቸውን ይዘው ሳይፈር ወደ ከተማ ገቡ፣ ወንዱን ሁሉ ገደሉ። ኤሞርም ልጁን ሴኬምንም በሰይፍ ገደሉት። እህታቸውን የደፈረባቸውን ገደሉት። እህታቸውን ዲናንም ከሴኬም ቤት ይዘው መጡ። ኦልሬዲ ወስዷል፣ ጠልፏል፣ አስነውሯል፣ ደፍሯል። ወሰዱና ይህን እህታቸውን ይዘው ወጡ። ያዕቆብም ልጆች እህታቸው ዲናን ስላረከሷት ወደ ሞቱት ገብተው ከተማይቱን ዘረፉ። በጎቻቸውን፣ ላሞቻቸውን፣ አህዮቻቸውን በውጪ በከተማውም ያለውን ወሰዱ። ሀብታቸውን ሁሉ፣ ሕፃናቶቻቸውን፣ ሴቶቻቸውን ሁሉ ማረኩ። በቤትም ያለውን ሁሉ ዘረፉት ይላል። አያቸው፣ የሽምግልና ነው። እግዚአብሔር ማስተዋል ይስጠን። ሽምግልና ሁለት ይሄ ነው። እንግዲህ ከዚህ ትልቅ ትምህርት አግኝተናል ብዬ ተስፋ አድርጋለሁና ሽምግልና ሲላክ ባለው አሁን ዘመናዊ በሆነው መንገድ የግርግር ክክር ምናምን ማድረጉ ሳይሆን ሕይወት የሚቀጠልበት ትልቁ ነገር ነውና በጣም ማሰብ ያለብን ጉዳይ ነው። ሪሌሽንሺፕ ሲጀመርም ደግሞ አሁን ከዚህ ከታች ያሉ ጄኔሬሽኖች እንዴት ሴት
ሚስት መሆን እንዳለባት፣ ወንድ ደግሞ እንዴት ባል መሆን እንዳለበት፣ እንዴት መሪ መሆን እንዳለበት ቆም ብለን ማሰብ እንዳለብን ትልቅ ትምህርት አግኝተናል ብዬ ተስፋ አደርጋለሁ። ሁሉም ሰው እንግዲህ ካለው ከህይወቱ ላይ ነው እንግዲህ ቆርሶ ሊያካፍል የሚችለውና ሲንግል ማምነት በስቷል፣ ፍቺ በስቷል። ሴቶች በየክለቡ፣ በየመጠጥ ቤቱ፣ በየሺሻ ቤቱ፣ በየጥጋጥጉ ከተለያዩ ወንዶች ጋር የማይሆን ተግባር ውስጥ መግባትን ኖርማል አድርገውታልና እባካችሁ ጓደኝነትንም የጀመራችሁ ፍቅርንም የጀመራችሁ ኖርማል በሆነ መንገድ ፈጣሪ በሚወደው መንገድ እንድናስኬድ ያው ፈጣሪ ይርዳን። ለእህት ወንድሞቻችን መቼም ማናችንም እንግዲህ ከታች ገና ያልደረሱ ሴት እህቶቻችን ሴት ልጆቻችን አሉና ለነሱ ከማሰብ አንጻር ይሄንን ቪዲዮ ሞር ለብዙዎች እንዲደርስ ሼር በማድረግ ላይክ በማድረግ የራሳችሁንም ሐሳብ ደግሞ ኮሜንት ሴክሽን ላይ እንድታስቀምጡ እላችኋለሁ። እቺን የሰብስክራይበር በተኗንና ላይክ ሼር የምታደርጓትን ነገር እንዳትረሱ። በቀጣይ ቪዲዮ ደግሞ አስተማሪ በሆነ መንገድ እንመለሳለን። ይህ የሚቆረስ ህይወታችን ነውና የዛሬው በዚህ ያበቃል።